ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንዴት ሰንብታችኋል እንዴት ከርማችኋል ያራዳ ቅዳሜ ተወዳጁ ፍሬ ነገር የተሰኘ ፕሮግራማችን እነሆ ሰዓቱን ጠብቆ አሁን ጀመረ እነሆ በዛሬ ፕሮግራማችን ለውይይት ያነሳነው ርዕሰ ጉዳይ አለ ባህላችን ምንድነው ባህላችንን እንዴት እንጠብቅ ባንጠብቀውስ ምን አይነት ጉዳይ ይፈጠራል ምን ይሆናል የሚለውን ጉዳይ አንስተን ሁለት እንግዶችን ለማወያየት ዝግጁ ሆኛለሁ እንግዶቼን ከማስተዋወቄ በፊት ፕሮግራሙን ላይክ ኤንድ ሼር ሰብስክራይብ ማድረጋችሁን አትርሱ የደውል ምልክት መጫን አይሰበርም ከብረት የተሰራ ነው ተጫኑት አራዳ ሁሌም አራዳ ነው እስቲ የመጀመሪያው እንግዳዬን እንዳስተዋውቃችሁ እስቲ ራስዎትን ያስተዋውቁ ተመሸ ተገኘ ይባላልው ከመሸ ተገኘ ከመሸ አይደለም ተመሸ ተገኘ ነው ስሜ ባህላችን ህልውናችን የተሰኘ መንግስታዊ ያልሆነ ድርጅት መስራች ነኝ ጋሽ ተመሸ እመለሳለሁ በዚህ ጉዳይ ላይ በጣም ረጅም ነገር እናወራለን ሌላ እንግዳዬ ላስተዋውቅ ኦኬ ታንክ ዩ እኔ ዴቪድ ጀፈርሰን ባላለው ደፈርሻ ኖ ማለት ነው ኖ ደፈርሻ ጀፈርሰን ያ ስፔል ስታዳስ ጀፈርሰን ነው የሚለው ኤግዛክትሊ ሶች ደግሞ ዴቭ ዲዛይን በሚለው ነው የሚያውቁኝ የተለያዩ አውሮፓ ከተማዎች ላይ ዲዛይን ፋሽን ኤግዚቢሽኖችን በማዘጋጀት ነው የምታወቀው ወደ አቶ ተመሸ ልምጣ ባህል እንግዲህ በእርሷ አመለካከት ባህል እንዴት ይጠበቃል ባህል ምንድነው ባህል ማለት እንግዲህ የአንዲት ሀገር የጀርባ አጥንት የጎድን አጥንት ነው ኖ አሁን የጀርባ አጥንትን እረዳለሁ ግን how it can be ባህል ጎድን እንዴት ይሆናል ባህል የሆነ ሆኖ እኔ ታላይ እስከታች ያገሬን ምርት ነው የምጠቀመው ጥርሴን እንኳን ምፍቀው ባገሬ በዛ በቆላው ክትክታል I don't believe it በፈርኒቸር ምናምን ነው ጥርሱን የሚፍቀው ለምን ብሩሽ ወይ የጥርስ ሳሙና አይጠቀምም ለዛ ነው ሲስቅ የሚሳቀቀው አይገር መፋቅ አሁን መፋቅ እውነትህን ነው ለሎተሪ ነው ልክነ እኛ ሀገር አሁን ዋናውን እንዲያው አታውቁትም ብዬ ነው እንጂ ማሟጨት ነው የሚባለው ጥርስ ማሟጨት ይሄ ማሟጫ ነው ስሙ ራሱ ግሎባል ዋርሚንግ ነው ይሄ ሙቀት ይጨምራል እንዴ ደን እየተፈጨፈ እኮ ነው ለ32 ጥርስ እንተዛፍ ነው this is not fair በእንጨት ጥርስ ከሚፍቁ ለምንድነው በብሩሽና ለጥርሱ ሳሙና ለምን አይጠቀሙም ይያለን ሳሙና አፍየር ላስነካው ነው የጥርስ ሳሙና እንኳን ለጥርስ ለልብሴ እንኳን ማለት ነው እንዶድ ከጠፋ ብቻ ነው ልብሴን ሳሙና ማስነካት እኔ ሀገር በቀል ነኝ እሺ ይሄው ሸማይ ነው አዎ ይሄው ጥለቴን ይሄው ጭራዬን ነው my goodness ዝንብ ማባረሪያ የተለያዩ ነፍሳቶች የሚበሩ ነገሮችን ለማባረር የሚጠቀሙበት ጭራ ነው የእጅ ጭራ ነው so ዝንብ ከሌለ ባህል ተበላሸ ሊሉ ነው ነይ ሰዎች so insane ዝንብን በዱላ መግደል አወያይ it is not fair just ፍሊት ይበቃል እኮ ለምን ነው የምትገድላቸው አታባረራቸው ዝንብ እንዴት ነው የሚጠፋ ሲጀመር ምድር ላይ እኮ የሰው ዘር ሳለ ድረስ ዝንብ አለ እርሶ ለምን ራስዎትን ሳኒታይዝ አያረጉም ለምን ሳኒታይዝ አያረጉም ዝንብ ከመግደል ሳኒታይዘር ነው exactly ኮሮና ረኮ ዝንብ እኮ ነው አቶ ተመሸ ወደ እርሶ መለሳለሁ አቶ ዴቭ ባህል ቢጠበቅስ ምን ችግር አለው culture is dynamic ባህል ከብት አይደለም ምን ጠብቀው we don't need to ማገድ አያስፈልገውም you know what I'm saying and sorry 1 minute አወይ አቤት ተነባሆ እየተጣረ ሚልክ ሼክ ነው አቶ at night ነው ስሞት ራሱ አየ ከመሸ ሚልክ ሼክ ነው you know ትንሽ በርና አርጋለሁ የሚጠጣው ነገር ራሱ እንዲያው ቀለሙ ማያምር no it's pure healthy ምንድነው የሚጠጡት እርሶስ you know it's የተፋ ነው ቋዋይ አጎሽ ነው እሳቸው I mean እኔ አባባሌ ሰው ከጠጡ ለምን ይተፋሉ ነው አሁን የተጠጣ በሽክልና ገፈቱ ታላይ የሰፋል የሰፈፈውን እንዲያዝም ብሎ ወደ አፈንግጣ ስትገባ
ወደ ጥያቄ ስመለስ ባህል ይሄ ዴይ ቱ ዴይ በየቀኑ የምትለብሰው ነገር መሆን አለበት አንተን ሪፕሬዘንት ማድረግ መቻል አለበት ለምሳሌ እሳቸው የለበሱትን ካየ ይሄን ለብሰ ልትሰራ አትችልም ይሄን ለብሰ ብትሰራ ይበላሻል አይመችም የባለሟል ልብስ ነው እኮ ለብሼ የመጣሁት አንተ ለስራ አይመችም ይላል ለስራ ነው አሁን እዚህ የመጣሁት ላወራ እንቀጥላለን ከዛ በፊት ግን ተመልካቾቻችን ሼር ላይክ እና ሰብስክራይብ ማድረጋችሁ ነው ባካችሁ በዚህም አትርሱ እንግዲህ ካለባበስ እንውጣና ብዙ የህይወት እውነታዎች አሉ ከነዚህ መካከል አንዱ ሰርግ ነው እንዴት ነው መደገስ መሰረግ ያለበት እስቲ እዚህ ላይ ደግሞ እናወራ ሰርግ ትላለህ መጀመሪያ እኮ ሽምግልና አለ አዎ አለ እሱ ሽምግልና መጀመሪያ ሽማግሌ ትልካለህ እኮ አይደል ኖ ለምን ሽማግሌ ልካለሁ እኔና እሷ ከተግባባን ሲነፍ ዋናው ፍቅር አይደለም እንዴ ልጃቸውን እኮ ነው የሚሰጡ ድስታቸውን አይደለም ተወጋ ታበለ ወግ ምንድን የሚሉኝ እርሶም አሁን ወግ ነው ሲዳሩ ማልቀስ ሊሉ እንዳይሆን እንክታው ሲዳሩ ማልቀስ ወግ ነው ኖ ስሙኝ ወጉማ ሲዳሩ መሳቅ ነው ጋብቻ አለማ አይደለም ደስታ እኮ ነው እቺ ላውት ነው የምናደርገው ስንዳር ከቢዘች ግሩም ሆነን ሰብስበን ጎ ያለም ደን አልጫው ነው አንተ እና የተዳረቻውን ትገልፍጥ ታግጥጥ ነው የምትለው ሶ ታልቅስ ታላለቀሰቻውን ሙሽሪት ናት ደምን በየዋለው ካልቸር ኢዝ ዳይናሚክ ተለዋዋጭ ነው ሁሌ ማልቀስ የለም አሁን ለውጥ አርገን እንስቃለን ባህላዊ ተቋሞቻችንስ እንደው ለምሳሌ እድር እቁብ እና የመሳሰሉት ማህበራዊ ተቋሞቻችን አያስፈልጉም ብለው ያስባሉ እርሶስ እነዚህን አይጠቀሙም አሁን እቁብ ላልከው እኔ እቁብ አልጠቀምም ምክንያቱም እኔ ባንክ ነው መጠቀመው እቁብ ኢንተረስት የለው ቦንድ ገዛ ወለድ ይጥላል የባንኩ is better እድር ላልከው አልጠቀም ምን ይሰብኛል ረበባጉናይቱ ምንድነው እንዴት ነው ነገሩ አንተ እድር ሳይኖርህ ቀባሪ የሌለህ ሰው ጋር ነው የምናወራው የፍላጎት ጉዳይ እኮ ነው አቶ ከመሸ አቤት አሁን አንተ እድር አለ አለኝ አለ አይደለ አለኝ እሺ አንተን እንዲያው ጥያቄ ልጠይቅህ እሺ እድር የሌለው ሰው ነው ትላለህ ይሄን ካልመለስ ካንቀጥል አቶ ዴቭ ይሰሙኛል ሰው ነው ኤግዛክትሊ የሰማው ነው ሰው ነው ታይ አይሰማም ያ ምን መሰለ አወያይ በድን እኮ ነው የሰውነት መለኪያው ምንድነው ነው አሁንም ደግሞ አሉ I told you earlier culture is dynamic and also human being is dynamic ተለዋዋጭ አሁን ምድር ላይ ሩጫዬን ከጨረስኩ በኋላ እድር ኖር አልኖረ ብቻ የግል ሐሳብ ነው ያልተረዳኸው አንተ እድሩ ጥቅሙ ምንድነው ነው አሁን አንተ የእድሩን ጥቅም ያልከው አንተ ለመቅበር ነው ያሰብከው አይደል ሰዋት እድር ጥቅሙ እኮ ዋናው የሞቱትን ለመቅበር አይደለም ሙለቴን ነው ያሉትን የቀሩትን በዓለም የሚኖሩትን ወዳጅ ዘመዶችን ለማጽናናት አቶ ዴቭ ወደ እርሱ ልምጣ ሞራላዊ ሴቶችስ መጠበቅ የለባቸው ለምሳሌ ታላቅ ማክበር መቻቻል መተሳሰብ እነዚህንስ ማክበር የለብንም ብለው ያስባሉ ያልካቸውን ሁሉ ሴቶቻችንንማ ማልደራደርበት ነው አሁን ደሜን ብታውቀው ታላቅ ማክበር በለው ውስጤ ነው ያለ በእነዚህ ካልቸር እኛ እንደራደርም አረ ተባረክ አንተ ያዘንም እሱ ነው እኮ እንደ ህዝብ እንደ ሀገር አንድ አድርጎ ያቆየን እሱ ነውና ሱማ ከልቤ ነው አወይ አቤት ይሰማል ልቦናው እየተመለሰ መጣ መሰለኝ በጣም አቶ ተመሸ ተባረክ እድሜ ይስጥ አዎ ሰይ እሺ ነው ያለው አቶ ተመሸ እሺ ነው ያለው እሺ አለ ይሄ ነው ተባረክ ስትባል አሜን በል አንተ አሜን በል እስኪ አሜን እሺ አቶ ተመሸ ትውልዱ የሌላን ባህል ተላመደ ባዕድ ባህልን ወረሰ ብሎ ከመውቀስ ይልቅ ይህንን የመሰለ ይህን እንቁ ንጹህ ምንም ያልተበረዘበትን ባህል ማስተማር አይቀልም ነበር ወይ እርሶስ ለምንድነው ትውልድን መውቀስ የፈለጉት እንደርሱ ያሉት ሰዎች ይህን ባህል በማስተማር ባህሉን ዓለም አቀፋዊ ማድረግ አይቻልም ነበር ወይ ምንድነው የሚሉት እርሶ አዋይ በእውነቱ ጥሩ ጥያቄ ነው የጠየቀኝ አዋይ ታልክ ሱማ እኔም ግሳጼ የሚገባይ ግም ሰው ነኝ ግን መቼም እውነቴን ነው እነግርሃለሁ ብዙ ነገር ይቀረናል እኛ መተቸት ይቀለናል ሁሉ ጊዜ ትችት ሁሉ ጊዜ ወቀሳ
በትውልዱ ላይ እውነቴን ነው የምነግርህ እኔ አልፈርድበትም ይሄን ጥጃ ይመስለኝ አልፈርድበትም ገለው ያድኑኛ ኦኬ ብቻ you got the point እኛም ትልቅ እንዲያው ኃላፊነት አለብን አባቶችም የኔም አባቶችም ተሰሙኝ ከሆነ እውነቴን ነው የምነግራችሁ እናንተ ነው ይሄንን ባህላዊ እሴት የተቀበልኩትና አባቶቻችንም እንዲያው ለትውልዱ አስተምሩ ለልጆችም አስተምሩ እንደኔ በቀጣይም ተቀናጅተን ተናበን ቆንጆ ስራ መስራት አለብን ባካችሁ በጣም ጥሩ ውይይት ነበር ያደረግነው ፕሮግራማችንን እንጨርሳለን wait before that አለኝ የሆነ ነገር እንዳይነሳበት እንደገና ጂዛት ያገራችን ሾልደሬታ አቶ ተመሸ ምን ይሰማዎታል የዛሬ ፕሮግራማችን ይሄንን ይመስል ነበር እስከ ሳምንት መልካም ሳምንት ቸር ሰንብቱ